ማለት ብትሞትስ እቺ ልጅ ነው። እነሱ ደግሞ ወንዶች ናቸው። በቃ እቺ ልጅ ላይ በደል አድርሰዋል። እኔ ነገሩ ወደ ሌላ ከሄደ እርስ በርሳቸው ያሉት ሁላ ተለቅመው እስር ቤት ነው የሚገቡት። እስር ቤት ቢገቡ ደግሞ ምንም ነገር የሚጠቀሙትም የሚያገኙትም ነገር የለም። እሱም ወንድማችን ነው፣ ወንድሞቻችን ናቸው። እሷም እህታችን ናት። በሁለቱ መካከል ሁለቱም ግለው ነው የገቡት። መጠጥ መስራት የሚችለው ምንም መስራት አይችልም። ከዚህ በላይ ምንም ማድረግ እንኳንም ህይወታቸው አልጠፋ እንኳንም አልሞቱ። በቃ በህይወት መትረፋቸው ነው ትልቁ ነገር። እነሱ በዘር በሃይማኖት ውስጥ አስገብተው ሌላ ውስጥ ከሚካሄድ ማለት ነው። እነሱ ሁለታቸውም እሱም ይቅርታ ይጠይቃት፣ መካስ ያለባትን ነገር ይካሳት። ብዙ ወጪ አውጥታለች። ያለችበትን ስልካቸውን ይመልስላቸው፣ ሻንጣቸውን ይመልስላቸው። ይህን ነው የምላቸው ለእነሱ። አሁንም እዚህ ጋር መጥቶ መነታረኩ ምንም የሚጠቅማቸውም እንትን የሚላቸውም ነገር የለም። በህግ በኩል ካሉ ደግሞ ያውቁታል እነሱ ህጉን። ሳውዲ አረቢያ ላይ እንደዚህ አይነት እንደማይፈቀድ ቦታው እንደማይመጥናቸው ምናምን ያውቁታል። ግለው በእንደዚህ ደረጃ ሌላ ነገር እንኳንም ህይወታቸው አልጠፋ ነው። በቃ እንኳንም ህይወታቸው ኖረ። ቢጋደሉስ ኖሮ የሰው ነፍስ ቢጠፋስ? ስለዚህ እንትናም ቀሙም እሱም ሀምዛም ይህኛውም ልጅ ሆነው በቃ ልጅቷን ይካሷት። መካስ ካለባት በመካስ በሴትነቷ ትልቅ ጉዳት ነው። ማጸኗ ላይ ችግር አለባት። አሁን ራሱ ሕክምና ላይ ናት ያለችው። ገና ውጤቱ ራሱ አልመጣም። ዞሮ ዞሮ የእሱ በደልና የእሱ ምት እና የእሷ ምት እኩል አይደለም። ምንም ባላንስ አያደርግም። በቃ እሱ መካስና ይቅርታ ጠይቆ መልሰው እነሱ በቃ ሰላም ቢያወርዱ ነው እንጂ መዛዛቱ፣ መሰዳደቡ፣ መጨቃጨቁ ምንም አይነት ለእነሱ ፋይዳ አይኖረውም። ስለዚህ ሀምዛም የሚለው እሷም የምትለው የታችኛውም የሚለው ያው ነው። ተደጋግሞ ቃላቱ አንድ ነው። በቃ በጸብ ሰዓት ሁሉም የሚታየው አንዱን መጉዳት ነው የሚፈለገው እንጂ ሊመራረቁ አይደሉም። ሲጣሉ ሊመራረቁ አይደለም፣ ወይም አንዱ ለአንዱ ሊያዝንለት አይደለም። ስለዚህ በወንድነቱ ስለደበደባት በቃ እሷ ደግሞ በሴትነቷ ሴት ስለሆነች ነው እኛ ከእሷ ጎን ቆም ነው። እች ልጅ ሞባይሏቸውን ወስደዋል፣ ሻንጣቸውን ወስደዋል። ይመልሱላቸው፣ ካሳይ ካሷት። ከዛም በኋላ በቃ በሰላም ቢመልሱ ነው፣ በሰላም ቢያወርዱ ነው የሚሻለው። እኔ የዘርና የሃይማኖት እዚህ ጋር እንትና ብሎ ከዚህም በፊት የሆነ ነገር አለ። እንደዚህ አንዱ ሄዶ አንዱን ቢገል ይሄ የማይሆን ነው። በቃ ያለፈበት ጨዋታ ነው። በዚህ በዘር ውስጥ አትግቡ። ኦሮሞ፣ አማራ ምናምን እያላችሁ ሁለታችሁም አትግቡ። በፍጹም እንደዚህ አይነት ስራ አይሰራ። በቃ እናንተ ወንድም ኢትዮጵያዊ ተብላችሁ ነው ፓስፖርታችሁ ላይ ስትመጡ። አንተ አሁን እሱ መኖሪያ ፍቃድ አለው፣ የእሷ መኖሪያ ፍቃድ አላት። ግን የሆነ ፖይንት የተያዘበት ነገር እሷ የራሷ የሆነ ኬስ ስላለባት ምንም ወደ ህግ ቦታ የሚሄድ ነገር አይደለም። ደግሞ ይህ ነገር በህግ ቢሄድ እንዳለ ተለቃቅሞ እስር ቤት ነው የሚገቡት። በህይወታቸው አደጋ ነው። ያውቁታል እኮ ህጉንም ስርዓቱንም እዛ ላይ ምን እንደሚካሄድ ያውቁታል። ለእነሱ ቦታው እኮ ያውቁታል። ራሳቸውን አሳልፈው መጀመሪያ ሰጥተዋል። እዛ ቦታ ላይ ፖሊስ ቢመጣ ምን እንደሚገጥማቸው እኮ ያውቁታል። እና እባካችሁ አንደኛ የምትሄዱበትን ቦታ እወቁ። ህጉን፣ የአገሪቷን ህግ አክብሩ። አንድ ነገር ሆናችሁ እሩጡልን፣ ያዙልን፣ ድረሱልን አትበሉን። ይሄ ቦታ ማን ነው? እኔ ራሴን እውነቴን ነው የምልሽ። በጣም እኔ ጠየቅኩኝ ለህግ አካላት ምናምን ስጠይቅ እንዲህ ምን ሆነሽ ነው አሉ። እንደዚህ አይነት ነገር በፍጹም እና አምጫቸው ተብለሽ ሌላ ክስ ውስጥ ሌላ መዘዝ ውስጥ ነው የሚመጣውና እባካችሁ ስትሄዱ ቦታችሁን እወቁ። ካወቃችሁም ደግሞ በየቤታችሁ አድርጉት። ቦታ ላይ እንደገና መደባደቡ የዚህን ያህል መጎዳዳቱ ምንስ አመጣው? ምንስ አስፈለገ? ስለዚህ መብታችሁንና ግዴታችሁ ላይ አገራችሁ ላይ ያለውን ነገር እዚህ አምጥታችሁ አታድርጉ። እዚህ ህግና ስርዓት አለ፣ ሸሪያ አለ። ሸሪያው ምናምን እንዴት እንደሚተዳደር ታውቁታላችሁ። ለእናንተ ምንም የተደበቀ ነገር የለም። አሁንም ከዘርና ከሃይማኖት ከምናምን ወጥታችሁ ሰላም ፍጠሩ። አንተም የሆነ ነገር ማድረግ ያለብህን ነገር እንደ ህዝብ እዚህ 15,000 ምናምን ህዝብ አለ። ህዝቡ ይፍረዳ። 15,000 ህዝብ አለ። ህዝቡ የሚለውን ስሙና መካስ ካለባት ካሳት
ዳችሁ ተጎድታለች። ከአንተ የበለጠ እሷ ተጎድታለች። አንተን ብትጎዳ እሷም ተጎድታለች። እና ሰላም ብትፈጥሩ ነው ለእናንተ ለሁላችሁም የሚጠቅማችሁ ነው ምላችሁ። መስዬ እንግዲህ ይሄ ነው የምለው። እኔ ሌላ ምንም ልላቸው አልችልም። ምክንያቱም የሄዱበት መንገድ የሁላቸውም ጠግበን ነው የገባ ነው ብሏል እኮ። ስለዚህ እሳት ሆነው ነው የገቡት። የሚያደርጉትን አያውቁትም። ከጭንቅላታቸው ቁጥጥር ውጭ ናቸው ሁላቸው። ስለዚህ እዚህ ጋር ልቅ አሁን ሌላውን ነገር ተውትና ሌላም ነገር ህግ ሄዶ እናንተም ሌላ ችግር ውስጥ ከምገቡ ወንድማማቾች እህታማቾች ናችሁ በቃ እንደ አንድ ኢትዮጵያዊ ማለት ነው። ስለዚህ ሰላም ፍጠሩ ነው የምለው። እኔ ሌላ ምንም የምላቸው ነገር የለም እና ሁሉም ቦታ የነሱ የነበሩበትን ቦታ ሰብቸዋለሁ። የህግ አካላትን ማውርቻለሁ። ባሲም ነገሩን ያውቀው ባሲ የመለሰላት ነገር አለ ለእሷም ሰምቼዋለሁ እሱን ሁላ። ስለዚህ ለእነሱ የሚጠቅም ነገር አይደለም። በህግ ከሄዱ ራሳቸውን ነው የሚጎዱት። ስለዚህ ሰላም እንዲፈጥሩ እናንተ እንትን በሏቸው ነው የምለው መስዬ። ኦኬ እኔ አንድ ነገር የምናገረው ልናገር መሲ፣ የኔን ውሳኔና ሀሳብ የተረዳሁትን ልናገር። በመጀመሪያ እታች ያላችሁ 15 ሺዎችም ይሄ የሚመለከታችሁም የኔን አነጋገር ስህተት ካለው እንደ ግል ሀሳብ ውሰዱት። ምናልባት ከበድ የሚል ነገር ልናገር ስለሆነ ተዘጋጁ። አሁን ከተነገረው ንግግር ውስጥ አራቱም የእልህ ባህሪና የምን ታመጣላችሁ አይነት ባህሪ እንዳለባቸው ፊት ለፊት ያሳውቃል ንግግሮቻቸውም። ሀምዛ እኛ ጋር ሲመጣ አሁን ሳይለንት ሆኗል። ኡርጂ ያሳየው ባህሪ አለ፣ እህቶቻችን ደግሞ የሚያሳዩት ባህሪ አለ። አስቴር እዛ ጋር ትንሽ የተረጋጋች ነች፣ የተደበደበችዋ ደግሞ ትንሽ ሞቅ ያለ ባህሪ አላት። ሲጀመር እዛ ቦታ ሲኬድ በመጀመሪያ ደረጃ እንዳሉትም ለቅደስ አይደለም፣ መጠጥ አለ። ወንድ ስትሆኝ እንደ ወንድ ባህሪ፣ ሴት ሆናችሁ ማታውቁትን ነገር ምነግራችሁ። ሁለት ሆነው ሲመጡ እኛም ሁለት ሆነን የምንጠብቃቸው ከሆነ ከመጠጥ በኋላ ምን እንደሚፈለግ ይታወቃል። መቼም እህቶቼ አይደሉም። ይቅርታ አሰማለሁ መሲ፣ እኔ ሎርድ ነው በማይመች ቦታ ነኝ። ሰላም ብያለሁ። እሰማለሁ። እንዴት አለው? አይ እኔ አሁን በመጀመሪያ ሀምዛ ፋሻውን ይፍታና ያሳይ ለህዝብ። ተጎድቻለሁ እያለ አይደለ? ፋሻውን ፈቶ በትልቁ አድርጌውና ያሳይ። ሌላው አሁን እሙ ስታወራ የሰማሁት እንትን ወደ ህግ ከተሄደ ይታሰራሉ ምናምን። እነዚህ ሰዎች ታስረው ዋጋቸውን እንዲያገኙ አይደል እንደሚፈለገው የሚታሰሩት እኮ እነሱ ብቻ አንዴ ራስ የሚታሰሩት እሷም ሁሉም ናቸው አንድ ላይ እዛ ቦታ ጋር በመገኘታቸው ብቻ አንደኛ የሳውዲ ህግ ይጠይቃቸዋል። ሁሉንም ነው የሚታሰረው። እኛ እሷን ሴቭ ለማድረግ ስንል ግን ደግሞ ትታሰር። እሷን መታሰር ካለባት ማህፀኗን ሁሉ ሳይቀር በእርግጫ በቦክስ እንደዛ ይችል ልጅ እንዳልሆነ አድርገው ምንድን ነው አሁን እንዳይታሰሩ እየተከለከለ ያሉ? ለምንድን ነው? በቃ እሷን መታሰር ካለባት እዛ ቦታ በመገኘቷ ትታሰር፣ አትገደልም ማለት ነው። አሁን አሮ ነው እኔ በጣም ነው ግራ የገባኝ። ቢሆን ውስጥ እንደዚህ አበላሽተዋት በጣም ነው የሚያሳዝን። የኔም በነገራችን ላይ ራስ የኔም አቋም ይሄ ነበረ። እሷም ትታሰር፣ እነሱም ተሰብስበው እስር ቤት ይግቡ። በቃ እኔ እንደዛ ነው የምለው እንጂ ምንድነው ሌላ ችግር ይፈጠራል፣ ይታሰራሉ ምናምን ይሰቀል። በዚህ ልክ ለ3 ጎረምሳ ይችን ህፃን ልጅ እንደዚህ ቀጥቅጦ አበላሽቶ አሁን ምንድን ነው እንዳይታሰሩ በዚህ ይፈታ ምናምን። እኔ በጣም ነው የሚያሳዝኑ። ይሄን አልደግፍም። ስለዚህ የእሙን አቋም እንስማ። ስላስገባሽኝ አመሰግናለሁ። እሽታች አሉ። እሺ እሙ ቀኑ ቪዲዮሽን ክፈችና ከህጉ አንጻር አንቺና እሙ ብዙ ሄዳችኋል። ስለዚህ የእናንተን ውሳኔ ነው እኛ የምንቀበለው። እኔ በቀደምም አቋሜም ቀኑም ማን ነው ሀምዛ ህግ ይጠይቃቸው። ወንጀለኛ ቲክታክ ላይ አምጥተን አናነጋግርም ነበር አቋሚ የኔ ማለት ነው። የተቀየረው ምንድን ነው? እነዚህ ሰዎች ወደ ህግ ከተሄደ ሁሉም እዛ እስር ቤት ውስጥ ይበሰብሳሉ። እሷም አንደኛ ወረቀት የላትም እዛ ቦታ ጋር በመገኘቷ የሆነ ነገር ሴቭ ለማድረግ እኛ አይደለንም በሰው አሁን ለምሳሌ እኔ ቀኑን ታሰሪ እዛ ጨለማ ቤት ውስጥ ብዬ ፑሽ አላረጋትም። ለምን? እሷ ናት ሁሉንም ነገሯን የምታውቀው። ልጅ አላት፣ ቤተሰብ አላት። ያንን ነገር እኔ ኃላፊነት አልወስድም። ይታሰሩ ብለን እናንተም እንዳትፈርዱ እሺ። ኮመንታተር እኔ በኮመንት አልመራም። ይታሰሩ ምናምን ነው እናንተ አይደላችሁም የልጇን መከራ የሁሉንም ነገር ቀጣይ ህይወቷን የዚች ልጅ የምትኖሩላት። ከዚህ ከገስት ከወጣች በኋላ ሁላችንም እንረሳታለን።
ሁላችንም ለልጇ በየወሩ እየደወላችሁ አትጠይቁላትም። ገባችሁ? እና ሀምዛ መታሰር አይደለም እንዲህ ተዘቅዝቆ 1 ዓመት ቢታሰሩ ደስተኛ ነኝ። ስለዚህ የምትዩን ነገር በይ። ያንቺ ውሳኔ ሀሳብ እናስጨርሰውና ከዛ ወደዛ ብንሄድ አይሻልም? አዎ፣ ግን አንድ ነገር ቆይ ኤምኬ፣ እኔ የእሷን ህመም ብቻ ነው የማዳምጠው። የህዝብ ኮሜንታተር ላይ ነው እናንተን ያመነ ጉሜ ዘገነ። አንቺ የምትፈልጊውን ብቻ ነው እንትን የምንሉ። ከዛ ደግሞ ሀምዛ እኔ በቀደምም ጽፌልሃለሁ ሆዴ ላይ ምናምን ያልከውን አላመንኩበትም ብያለሁ። እና ይሄ እጄ ላይ እዚህ ጋር ያልከው እሷ እዚህ ጋር ነው እያለች ነው፣ አንተ እዚህ ጋርም ሆዴ ላይ ምን ያልከው ያንን ደግሞ ታሳየናለን። እና ቀኑ የምትወስኙን ወስኛ አንቺ መሲ። አንደኛ ተስፋዬ እያወራ ነበረ። እሱ ሀሳቡን ይጨርስና ልቀጥል ወይስ ልቀጥል? ወደ ሀሳብ ጨርሽ አንቺ፣ ባለ ጉዳዮች ጨርሱ። እኔ እዚህ ጋር የመጣሁት ወደ ሶሻል ሚዲያ ስመጣ ህዝብ ይፍረደኝ ብዬ ነው የመጣሁት አይደለ? ስለዚህ አሁንም ቢሆን እናንተ የኔን ጥፋት የእሱን ጥፋት የምታዩት እናንተ ናችሁ። ምናልባት ለእኔ ያልታየኝ የራሴ ጥፋቶች ይኖራሉ፣ እሱም እንትን ያላቸው ነገሮች ይኖራሉ። በምንም አይነት ሁኔታ ያደረጉኝ የበደሉኝ ግፍ በምንም ካሳ የሚካት አይደለም። ኦልሬዲ ሞቻለሁ፣ ገድለውኝ ነው የሄዱት። መሲ የምሬን ነው፣ ሞቻለሁ እዛ ቦታ ላይ። እኔ አሁን ላይ ያለሁት ምናልባት ሀቅ ይውጣልኝ ብዬ ነው የመጣሁት እዚህ ጋር እንጂ ሞቻለሁ። ሁለት ደግሞ እስካሁን ድረስ እያወራ ያለው አደባብሰው ነው እያለፈ ያለው። የበደለኝም በደሎች አንድ ባንድ አልተናገረም። ስለ ፀጉሬ መነቀል አንድ ዘለላ ሲነቀል ያማል አይደለም? ሁለት ስሬት ስለ አይኔ መጥፋት፣ ስለ አይኔ፣ ስለ ጥርሴ መሸረፍ፣ ስለ ማዘኔ፣ ስለ አነቀኝ፣ ስለ እያንዳንዱ ያደረገኝ ነገር አላወራም። አድርጊያለሁ ብሎ ይመንልኝ። ይቅርታ መጠየቅ ካለበት ከእኔ በላይ አብረውኝ የቆሙ ህዝቦች አሉ። ከጎንሽ ነኝ እስከ መጨረሻው ብለው አብረውኝ ያሉ ህዝቦች አሉ። እኔ እዚህ ጋር ሳቋርጠው ነገሩን በሌላ ነገር እንትን እንድሉኝ አልፈልግም። ይቅርታ መጠየቅ ካለበት እሱ ብቻ አይደለም፣ ሌሎችም ጓደኞቹ መጥተው አብሮ ይቅርታ መጠየቅ አለ። ካሳ ከተባለ ደግሞ ስለምንድን ነው ካሳ የሚሰጠኝ? ህይወት ጠፍቶ ካሳ። እኔ እኮ ትናንት ሞቼ ቢሆን ዛሬ ለድርድር አልቀርብም ወይ ለካሳ አልቀርብም። ኦልሬዲ እንትን ብያለሁ። የያዘ ስለያዘኝ ወይም ደግሞ የራሴ ኬዝ ነው ወደኋላ እንድል ያደረገኝ አይደለ? ስለዚህ እናንተ ጋር እስከመጣሁኝ ድረስ አሁንም ነገሩ በሰላም ይቋጭ ከተባለ እናንተን ከተባለ እናንተ ፍረዱኝ። ይገባታል ወይ ደግሞ ይሆናታል የምትሉትን ነገር እናንተ ወስኑ። ነገር ግን አሁንም በሰላምም ከተፈታ በኋላ ነገም ቢሆን ለእኔም ሆነ ለልጅቷ ህይወት ምንም አይነት ዋስትና የለኝም። አሁንም ቢሆን አንድ ነገር ብሆን ከእነሱ ውጭ እዚህ ሀገር ላይ ስኖር ማንም መጥቶ የሚናገረው ነው። ሰላማዊ ሰው ነኝ። ከማንም ጋር ምንም አይነት ቂም የለብኝ። አመሰግናለሁ። ስለዚህ ቀኑ እናንተ የምትፈልጊው አሁንም ከአንቺ ስሜት ውጭ ለሰከንድ ምንም ነገር እንትን ብለው ነገር የለም። ጉዳዩን እሙ እንደያዘችው እዛው በህግ ነው የምትጨርሱት። ይሄንን ነው ፍላጎትሽ። ቀኑ ወደ ህግም ሲሄድ ያው እናንተ ያወራችሁ ትላንትናም በቀደመታም ደውዬልሽ እንትን ስለጠየኩሽኝ ነው እና ስላወራ ነው መሲ። እኔ እኮ እያልኩሽ አለሁት ወደ ህዝብ ነው አይደል ያመጣሁት፣ ወደ እናንተ ነው አይደል ያመጣሁት። እኔ ይህን ነገር እኮ በራሴ ወስኜ ነገሮቹን መጨረስ ብችል እናንተ ጋር አልመጣም። ነገሮችን ራሴ መወስን ህዝቡ ደግሞ እያለ ያለው ይታሰር ነው። ሲታሰር ደግሞ ሀምዛ ሲታሰር ደግሞ አንቺንስ ይተውሻል ወይ? ያው ታውቂዋለሽ፣ የሀገራችሁን ህግ የምታውቁት እናንተ። የህዝቡ እንትን ይታሰሩ ነው በቃ መክፈል ካለባት እዚህ ጋር አሁንም ቢሆን አልኩሽ። እኔ ብቻዬን በሆን እዚህ ጋር የምገባው እች ልጅ አለች፣ እናቷ ሀገር ቤት ታማባታለች፣ መግባት አለባት በአጭር ጊዜ ኬዝ። እዛ ጋር ስንገባ እኔ ብቻ ወይ እሱ ብቻ አይደለም ወይ እነዛ ልጆች ብቻ አይደለንም። እዛ ጋር የነበሩ ልጆች ህገወጥ ልጆች ናቸው። ሁሉም መግባታችን አይቀርም። እኔ በሰዓቱ ብቻዬን በሆን የምወስነው ውሳኔ ቀጥታ ወደ ህግ ነው የሚሄደው። ለምን አልሞትም? ምክንያቱም ሞቻለሁ። ከሞቱ 2 ጊዜ አልሞትም። የመጣው ይምጣ ታሰራለሁ እንጂ። አሁን ግን ከዛ በኋላ ወጥቼ በሰዓቱ ህክምና ሂጅ አሻራቸው ሳይነሳ ተቅሪር ጡብ የሆስፒታል እንትን ሳላነሳ ነገሮች እንትን ሳይሉ እዚህ ጋር መጥቼ እስካሁን ድረስ ያልሄድኩትን አሁን ወደ ህግ ሄጄ ነገሮችን እንትን ብል ሁላችንም ነን የምንገባ። ሁላችንም ከምንም ውጭ ነው የምንሆነው። ከኔ በላይ ደግሞ ሌሎቹ ማለት ነው። ይሄ ነገር መሆን ቢኖርበት ስልኬን ትተውልኝ ሄደው ቢሆን ኖሮ በሰዓቱ ቀጥታ የማደርገው ወደ ህግ ነው የሚሄደው። ቀጥታ ደውላለሁ። በሰዓቱ ግን ራሴን አላውቅም። በቃ ራሴን በጣም ተቀጥቅጫለሁ። ነገሮች እንትን ብለዋል። ገብቶሻል? አሁን ወደ ህግ ወደ እናንተ የመጣሁት ነገሮችን እናንተ አይታችሁ አመዛዝናችሁ ግዴታ ነው ይግቡ ብላችሁ እንትን ካላችሁን እንግባ፣ ችግር የለውም። እኔ ስለ ራሴ 2 ጊዜ አልሞትም። ግን ከጀርባ እነዚህኞቹ ልጆች አሉ። ከኔ በላይ ደግሞ እውቀት ያላቸው ከኔ በላይ ስል ሙኒት ትምጣ፣ ሳሪም አለች፣ ተስፍሽም አለ። ህዝቡ የሚወስነውን ውሳኔ ይወስናሉ። እኔ ግን ሄደሽ እዛ ጨለማ ውስጥ ግቢ ግን አልልም። እኮ ነው መሲ። ይሄ ነገር እኮ አሁን እሷ የምትለው
ለሌላው በእርቅ በኩል እንመለስ ነው ወደ መለስ ነው የሚሉት አይደል? ኖ ወደ እርቅ ኤሚኬ ከአንተ አፍ ይሄ አይውጣ ፕሊዝ። በቃ አንተ ኖ ኤሚኬ ፕሊዝ፣ በቃ ያልገባህ ነገር አለ። ሰው ወደ ሌላ ወስዶት ይታረቁ በሚል ወደ ህግ እንዳይሄዱ እንቅፋት ሆኑ ነው አይደል? ስለዚህ ያ ነገር ደግሞ ከነሱ ነው መምጣት ያለበት፣ ሙሽ ከኛ። ገባህ? አሁን እኮ እሷም የተናገረችው ይህንኑ ነው መሲ። እኔ ወደ ህግ እንዳልሄድ እናንተ ጋር የመጣሁት እኮ አንድ ነገር ፈልጌ ነው ማለት። እነዚህ ልጆች ወደ ሀገር ሙቭ ማድረግ አይፈልጉም። ሶ ኢዚ እኮ ነው። ካነጋገራቸው አይገባችሁም እንዴ? እነሱ የመጡት ምንድን ነው? እኛ ጥፋተኛ አይደለንም፣ እኛ ላይ የተሰራ ነገር አለ ነው። ግን ዞሮ ዞሮ ወደ ሀገር መግባትን አይፈልጉም እነሱ አሁን በምትያቸው። ሁለተኛስ ገብተውስ እንዴት ነው የሚሆኑት? ምክንያቱም እዛ ጋር ልክ እንዳልሽ ነው የተገኙበት ወይ ማሚ አበባ ስጭኝ፣ ሙኒትን አስገቡልኝ። የተገኙበት ወይ መስዬ እኔ ላውራና ረድሽኔና ቦታ እንዳልይዝብሽ እኔ መውጣት እፈልጋለሁ። አንቺ ኦልሬዲ ኦኬ አይ ቲንክ ቀሙቲ እሷ ላይክ የእሷ ሳይሆን ያሳስባት ከጀርባው ያሉ ሰዎች ወደ እስር ቤት መግባታቸው አሳስቧታል። ሞር ያንን ተረዷት እና ደግሞ ህዝብ ይፍረደኝ እያለች ነው። እስሩን ያልፈለገችበት ምክንያት ደግሞ የሌሎቹ ህይወት አስባ ነው። አንድ ያ ማለት ግን እነሱን ከህግ ተጠያቂነት እንደዚህ ስላለች እነሱ የሆነ ምንም አታመጣም አይነት ሙድ እንዳያስቡ አድርጉ። አንድ እሱን። ሌላ ነገር አሁንም ቢሆን እንዳትረሱት የምፈልገው ይልሽ ከአሁን በፊት መስዬ የሆነ የሸዋው ልጅ የታፈነው ልጅ የታገተው ልጅ ታስታውሽለሽ? እኔን ወቅቶኝ ነው ምናምን የሚል ሰውነቱን በፋሻ አስሮ መጥቶ ሰዎችን የሸወደበት መንገድ ዩ ሪመምበር። ስለዚህ አሁንም ይሄ ልጅ እጁን ያሰረው ሆዱን ያሰረው ፌክ ነው የሚመስለው እና ያሳይ ጉዳቱን ያሳይ እንደሷ ግልጽልጽ አድርጎ እሷ ፀጉሯን የተነቀለችው ሁሉ ስታሳይ ነበር አይደል? ፋሻ ደግሞ ከሳምንት በኋላ ከሰፍቶም ከሆነ ፋሻ እንደዛ አይሸፈንም። ቁስል እንድነፍስበት ክፈቱት ነው የሚባለው። እሱ ድብና አድርጎ አስሮታል። ስለዚህ ያንን ያሳይ። እኔ ሪል እዛ ሁሉ ሆዱን ያሰረው እጁን ያሰረው ሪል የተወጋ አይመስለኝም። በሴት ልጅም በዚህ ልክ ተወግቶ ሴት ልጅ በየትኛው አቅሟ ወቅታው ነው እንደዚህ በትልቅ ፋሻ እንደዛ ይሸፋፈኑ። ስለዚህ እሱ ነገር በደንብ እንዲታይ እንዳታልፉት። ህዝብ እውነቱን አውቆ ልጅቷ መካስ ካለባት በደንብ መካስ አለባት። እሷ እንኳ አልፈልግም ብትል ህዝብ ሊያስክሳት ይገባል። ይቺ ልጅ ታክማ ሕክምና ወጪ አለባት። በዛ ላይ ጥርሷ ወልቋል፣ ፀጉሯን ተመልጣለች። ይህን ፀጉሯን አሁን መላጨት ነው ያለባት። ሴት ልጅ ብዙ ነገሮች አሉ። ማህፀን ደግሞ ነገ ጧት ማህፀኗ ላይ ምን እንደሚፈጥር አይታወቅም። ሴት ልጅ ጡቷንና ማህፀኗ አካባቢ ከተመታች ወደፊት ካንሰርም ቢሆን የተለያዩ በሽታዎች ሊያመጡ ይችላሉ። ይቺ ልጅ በደንብ መካስ አለባት። እንደ ቀልድ መታየት የለበትም። ካልሆነ ግን ለቀሙቲ ምነግራት ከራስ በላይ ንፋስ ነው። በምንም ተአምር መተው የለብሽም። ተያይዛችሁ እስር ቤትም ቢሆን ገብተሽ እሱ የሚሞክራት እዛው እንደዚህ ተደርጎ ተደብድቦ ማለት ነው። በዚህ ልክ ነው እኔ መናገር የምፈልገው። መስዬ የፋሻውን ጉዳይ እንዳረሱት እሺ፣ አደራ። ቴንኪዩ። እንጠይቃለን፣ ችግር የለም። ሙኒትን አስገቧት። ሻንዴ ችግር የለም። ሙኒትን አስገቧት። ማሚ አበባ ላኪ። ለምን ተስፊሽ ሀሳቡን አይጨርስም? ሀሳቡን ይጨርስ። ተስፊሽ ሀሳብን ጨርስ። እውነቷን ነው ሳሪ። ቅድም ሲጀምርላችሁ አልሰማችሁኝም?